አሁን ያለው መንግስት ካለ ኢትዮጵያ ተባባሪ የሚሆን አካል የለም። አገረ ትግራይ ለምትዋለዱ አገረ ትግራይ ማለት ነው። ለዚህ ሲባል ምንድነው ኢትዮጵያ መጀመሪያ መንግስት አልባ ማድረግ ነው። ህወሓት ያለው እኮ ነው እኮ ሰው እኮ መከራከሪያ እያነሳን ያለ ነው። እኛ ህወሓት ራሱ የነገረን ነገር ነው። እኔ አገረ ትግራይ ለመመስረት 4 ኪሎ መቃብር ላይ ነው ማረጉ። 4 ኪሎ መንግስት አይኖራትም። 4 ኪሎ እጄ መንግስት ሆናለሁ ብል ጥሩ ምን ይዘልን ትመጣለህ በሚል ደግሞ እንጠያየቅ ነበር። አቀኛ የአማራ ተቆርቋሪ ለሚሉ ሰዎች ትግራይ ኃይሎች ቲፒኤልኤፎች የአማራን ርስት ወስዶ አገር ሊመሰርቱ ሲሉ ቁሞ ይሰጣሉ ወይ ምን ጥያቄ ነው። ይሄን ስታነሳ እንግዲህ አክባብ ያለው ጥያቄ ነው። ይሄንን ትፈቅዳለህ ወይ? አሁንም ደግሞ ጠላትነቱን ትቻለሁ ያላለ አሁንም ደግሞ አገር ሲመሰርቶ አማራ እኔ ነው የሚለው መሬትን ወስዶበት አገር ለመሰረት ቲሸርትና ሳትሞ ኮፍያና ሲይዞ ታጋዩን ይወጣ ህወሓት ነው። መንግስት ከሆነ ኃይሎች ውስጥ ኢትዮጵያን ከመሩት ኃይሎች ውስጥ በይፋ አማራን በጠላትነት የተፈረጀ ህወሓት ይመስለኛል። በይፋ ማለት ነው። ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ታችን ተጀምሯል። በቅድሚያ በዛሬው አንድ አፍታ ታችን የምንመለከታቸውን ጉዳዮች እናስቃኛችሁ። የመጀመሪያው ጉዳያችን ባለፈው ሳምንት በአዲስ አበባ ሰልፍ ላይ የፌዴራል መንግስት ህወሓት ላይ እርምጃ ይውሰድልን ሲሉ ጥሪ ያቀረቡት ጀነራል ጻድቃን ገብረትንሳኤ ከሰልፉ በኋላ አዲስ አበባ ውስጥ ተሰብስበው በአንድ ወር ጊዜ ውስጥ ትግራይ እንገባለን የሚል እቅድ መንደፋቸው ተሰምቷል። ጀነራል ጻድቃንና አፋር ክልል የሚንቀሳቀሰውን ሀራ መሬት ወይም ደግሞ የትግራይ ሰላም ኃይል የሚባለውን ታጣቂ ኃይል የሚመሩት ወዲ አንጥሩን ጨምሮ አዲስ አበባ ውስጥ ባደረጉት ስብሰባ የፌዴራል መንግስቱ ገዛ ካደረገልን በአንድ ወር ጊዜ ውስጥ ትግራይ እንቆጣጠራለን ብለዋል። ለዚህም ህወሓት የፖለቲካ መዋቅሩን አፈራርሰነዋል፣ ህዝባዊ ደጀኑንም አሳጥተነዋል። አሁን የሚጠበቅብን ከቁንጮ ወይም ደግሞ ከፊት ለፊት ያሉ አመራሮቹን አስወግዶ ትግራይን መቆጣጠር ነው የሚል ነገር አንስተዋል። በዚያ በኩል ደግሞ ህልውናችንን በገዢው ብልጽግና ፓርቲ ላይ እናረጋግጣለን በሚል ጦርነትም እናውጃለን፣ የትግራይንም ሉዓላዊነት እናዋልዳለን እያሉ ነው። ይህ ደግሞ የትግራይን ሀገርነት ወደ መውለድ ሊሄድ ይችላል የሚሉ መላምቶች በስፋት እየተነሱ ነው ያሉት። ከትግራይ በኩልም እንግዲህ ገዢው ብልጽግና ፓርቲን እንጥላለን እያሉ ያሉት ለኢትዮጵያ ተጨማሪ ወይም ደግሞ የተሻለ የለውጥ እንትን ለማምጣት ሳይሆን የትግራይ ሉዓላዊነት ለማስከበር ነው ብለዋል። የትግራይ ሉዓላዊነት ለማስከበር አዲስ አበባ ወይም ደግሞ ፌዴራል መንግስቱን ስልጣን ማሳጣት ለምን አስፈለገ የሚለውን ጉዳይ ብዙዎች እየተጋገሩበት ነው፣ እንመለከተዋለን። ሁለተኛ ጉዳያችን ጠቅላይ ሚኒስትር አብይ አህመድ በርካታ የውስጥና የውጭ ኃይሎች በመንግስታቸው ላይ እየተባበሩ በሚባልበት በዚህ ወቅት ለአሚኮ ዛሬ ምሽት ቃለመጠይቅ እንደሚሰጡ ማስታወቂያ ተነግሯል። በዚህ ማስታወቂያ ላይም አንድ ትኩረት የሳበ ነገር ተናግረዋል። በዚህ ማስታወቂያ ቪዲዮ ላይ እየሰማነው ነገር ጠቅላይ ሚኒስትሩ የአማራን ህዝብ እንደ ህዝብ ጠላት ነው ብሎ የፈረጀው አካል ማን የሚል ጥያቄ አንስተዋል። ለመሆኑ ጠቅላይ ሚኒስትሩ ማን ሊሉ ይችላሉ? በዚህ ወቅትስ እየሰጡ ያሉት ቃለመጠይቅ ምን አንደምታ አለው የሚለውን ጉዳይ እንመለከታለን። በሌላ በኩል ጠቅላይ ሚኒስትሩ በአሚኮ ቀርበው በወቅታዊ ጉዳዮች ላይ ቃለመጠይቅ በሰጡበት አጋጣሚ ደግሞ የአማራ ክልሉ የታጣቂ ኃይል ፋኖ አመራሮች መካከል አንዱ የሆነው አስረስ ማረዳምጤ መንግስትን ወይም ደግሞ ጠቅላይ ሚኒስትር አብይ አህመድ አስተዳደር ለመጣል ከሌሎች ኃይሎች ጋር ተባብረን በአጭር ጊዜ ውስጥ እንፋለመዋለን የሚል ንግግር አድርጓል። ይህ ማለት እንግዲህ በየፊናቸው ውጊያ እያደረጉ ያሉት የታጠቁ ኃይሎች አሉ። ህወሓት ነው አሁን ከፌዴራል መንግስት ጋር ተፋጦ ያለው ወይም ደግሞ ጽምዶ በሚባለው እንቅስቃሴ በአጭር ጊዜ ውስጥ ጦርነት እናውጃለን የሚል አንድምታ ያለው እንቅስቃሴ እየተደረገ ነው። እነዚህን ጉዳዮች እንመለከታለን። አብራችሁ እንድትቆዩ አክብሮት እንጋብዛለን። አማን እንደምን አለ? ሰላም ማርሻ እንዴት ነህ? አለን። የመጀመሪያ ጉዳያችን እንግዲህ እነ ጀነራል ጻድቃን ከመቀሌ ሸሽተው አዲስ አበባ የከተሙት እንደዚሁም ደግሞ አፋር ክልል ውስጥ የራሳቸውን ሀራ መሬት ወይም ደግሞ ትግራይ ሰላም ኃይል የተባለ ታጣቂ ቡድን እያደራጁ ያሉ ጀነራሎች አዲስ አበባ ውስጥ ስብሰባ አድርገዋል። ይህን ስብሰባ ያደረጉት እንግዲህ የፌዴራል መንግስት ህወሓት ላይ እርምጃ ይውሰድልን የሚል ጥሪ ካቀረቡ በኋላ ነው። በአንድ ወር ውስጥ እንገባለን፣ በቂ ኃይል አለን፣ የፌዴራል መንግስቱ ድጋፍ ከሰጠን ህወሓትን በአንድ ወር ውስጥ እናስወግደዋለን የሚል መላምት ወይም ደግሞ እቅድ የሚመስል ነገር ይዘው ብቅ ብለዋል። በዛ በኩል ደግሞ በአጭር ጊዜ ውስጥ የፌዴራል መንግስቱን ወይም ጠቅላይ ሚኒስትር አብይ አህመድ አስተዳደር እንገረስሳለን፣ የትግራይ ሉዓላዊነት እናዋልዳለን እያሉ ነው። ሉዓላዊነት ሲባል እንግዲህ ምናልባት
የኢትዮጵያ ማዕከላዊ መንግስት ጥለህ የትግራይ ሉዓላዊነት የምታስከብር ከሆነ ግቡ ምናልባት ኢትዮጵያ ማፍረስ ነው ሊሆን የሚችለው። የኢትዮጵያ ሉዓላዊነት ወይ ኢትዮጵያን ለውጥ እናመጣለን አይደለም እየተባለ ያለው። ይሄም ብዙ ኮንትሮቨርሲዎችን እያስነሳ ነው። እነዚህን በሁለት ጎራ የተፋጠጡ ጉዳዮች እንዴት ትመለከታቸዋል? አመሰግናለሁ መርሻ። እንግዲህ የትግራይ ኃይሎች ከቅርብ ጊዜ ወዲህ ፍንትው ያለ ነገር ግን መሰረታዊ የሆነ ከዱሮም ጀምሮ በተለይ አገረ ኢትዮጵያ እናጽናና አገረ ትግራይን መሰረት የሚል በውስጣቸው ድብቅ አጀንዳ ያላቸውና ነው እኛ ለዚች አገር ደማችን ያፈሰስነው አጥንታችን የከሰከስነን እንዴት ብለን ነው ከዚህ እንትን ውስጥ ልንወጣ የምንችልበት ሁኔታ የለም የሚል ከድሮም ጀምሮ እንግዲህ በተለያየ ጊዜ እየተነሳ የሚጨቃጨቁበት ቡድኖች ነበሩ። አሁን ይሄ ሁለት ኃይል ፍንትው ብሎ የወጣበት ሁኔታ ነው የተፈጠረው። እንግዲህ አንደኛው ኃይል ከህወሓት ጋራ ከሻዕቢያ ጋራ እንደዚሁም ደግሞ ከኢትዮጵያ ታሪካዊ ጠላት የሚባለው እና የጥቅም ግጭት ካለን ከግብፅ ጋራ የግብፅ ተላላኪ ከሆነ ከሱዳን ጋራ በመተባበር ኢትዮጵያን አሁን ያለውን ሀገረ መንግስቱን አፍርሰ ነው የትግራይ ህልውናን እናረጋግጣለን። አሁን ያለው መንግስት የትግራይ ጄኖሳይደር ነው። ምንም የጄኖሳይደር ባለበት ሁኔታ ላይ ሀገረ ትግራይ ህልውናው አይረጋገጥም። ስለዚህ የሚሻለን ነገር ምንድን ነው? መጀመሪያ ሄደን ይህንን መንግስት እናፈርሳለን ማለት ቀሪውን የኢትዮጵያ ክፍል መንግስት አልባ ካደረግነው በኋላ ማንም ተቀናቃኝም የለም። ሁሉም በየራሱ ችግር ተይዞ እዛ ይቀመጣል። ያኔ ሀገረ ትግራይን እናዋልዳለን። ሀገረ ትግራይን ደግሞ የምናዋልደው አሁን አይዲያሊ በካርታ ላይ ከያዝነው ምናምን ውጪም ብዙ ስለሚጠይቁ ማለት ነው። በጉልበት የሚጨምሩትን ጨምሮ ከዚህ መልስ የኛ ነው በሚል ነገር እንቀጥላለን። ይህን እንግዲህ የመረጡበት ምክንያቱ ምንድን ነው? አሁን ያለው መንግስት ወይ መንግስት ካላት ኢትዮጵያ የኢትዮጵያ መንግስት መልካም ፍቃድ ካልታከለበት ሀገር የመሆን እድሉ በጣም ጠባብ ነው። ከዚህ በፊት ሁላችንም እንደምናስታውሰው እንግዲህ ህወሓትና ሻዕቢያ በሴራ ኤርትራን ከኢትዮጵያ ላይ ሲገነጥሉት ህወሓት ደግሞ እዚህ ሆኖ መንግስት ሆኖ ኢትዮጵያ ኢትዮጵያ መንግስት ነው ተብሎ ይህን ነገር በመልካም ፍቃደኝነት የመጀመሪያ እውቅና ሰጪ ሆኖ ነው ኤርትራ አገር እንድትሆን በዩኤንም እንድትመዘገብ ተባባሪ ሆኖ ይቀጣ ማለት ነው። አሁን በዚህ ልክ አሁን ያለው መንግስት ካላት ኢትዮጵያ ተባባሪ የሚሆን አካል የለም። ሀገረ ትግራይ ለምትዋለዱ ሀገረ ትግራይ ማለት ነው። ለዚህ ሲባል ምንድን ነው? ኢትዮጵያ መጀመሪያ መንግስት አልባ ማድረግ ነው። ኢትዮጵያ መንግስት አልባ ካደረግነው በኋላ እኛ አገር እንሆናለን። እንግዲህ አንጎላቸው ስለማስብ ነው እንጂ አገር ለመሆን ምንድን ነው? ዝም ብሎ ድንበር መያዝ ምናምን መያዝ ነው ወይስ ዓለም አቀፍ እውቅና የሚባል ነገር ምንድን ነው የሚባለው? እሱ ብዙም ስለማይገባቸው ነው። ወይ ደግሞ ሻዕቢያ የመጀመሪያ አገር አድርጎ ሊያቀን ይችላል የሚል ነገርም አስቦም ሊሆን ይችላል። አናውቆም። የየተራሳቸው ምክንያቶች ይኖሯቸዋል። አገር እናደርጋለን ነው የሚለው ነገር። ወይራዝ በዚህኛው በኩል የዛው የትግል ፍሬ የሆኑት የዛው ማህበረሰብ አብራክ ውስጥ የወጡት ሌሎች ጎራዎች ደግሞ ይህንን ኢትዮጵያን ለማፍረስ እያሰፈሰፈ ያለውን ኃይልን አከርካሪውን መተን ታሪክ ልናደርገው 1 ወር በቂያችን ነው አሉ በጀነራል ጻድቃን በኩል ወጥ ብለው። ከዛ የራሳቸው ትንተና ሰጡ። ምንድን ነው በ1 ወር ውስጥ እንዴት አድርጋችሁ ልታሸንፉ የሚችሉ የሚለው ጥያቄ ልነሳ ስለሚችል ለምን እነዚህ ሰዎች ገና ራሳቸውን እያደራጁ ነው ያሉት። በጦር የሃራ መሬት የሚባለው እንግዲህ በሰው ኃይልም አነስተኛ ናቸው። ከቲዲኤፍ አንጻር ከታየ እንዴት ሆኖ ነው ምናምን ሲባል ነው ችግር የለም። በአንድ ጦርነት ውስጥ ወሳኝ የሚሆነው የመጀመሪያው ነገር ፖለቲካዊ ድል ማግኘት ነው። ህወሓትና ህዝብ ተለያይተዋል። የትግራይ ህዝብ ተለያይተዋል። ድጋፍ የለውም። ጥቂት ካድሬ አልፎም ተርፎ ከራሱ ካድሬ ጋር የተጋጨ ኃይል ነው። አሰልፋለሁ ያለው ሰራዊት ይሄንን አሁን የሚሞትለትን ዓላማ ጥያቄ ውስጥ ከተዋል። ለምንድን ሞቱ? አሁን ለዛ ነው ባይዘው ሰሞኑን አዲስ ነገር ሪብራንድ ለማድረግ የሞከሩ። ከዚህ በፊት አዋጋችሁን ምንድን ጦርነቱ ውጤቱ የነበረው ዓላማውስ ምን ነበር የሚል ገና ፋላኒስቶች የተነሱ የጠየቁ ነው ያሉት። ወጣቶች ጥያቄ እያነሱ ነው ያሉት። በካምፕ ውስጥ ያለው ሰራዊቴን ጥያቄ እያነሳ ነው ያለው። ለዚህ ሲባል ምንድነው ያመጡት ማለት ነው? ፊት ለፊት አመጡና በቃ አይ እኛ የምንዋጋለት ሀገረ ትግራይን መሰረታለን የሚል ነገር ነው ይዞ መጡት ማለት ነው። እነ ጀነራል ጻድቃን ግን እያሉ ያሉት ኢትዮጵያን በመመስረት ውስጥ ትልቅ ሮል የነበረው ማህበረሰብ ነው የትግራይ ህዝብ።
የመሰረተውን ቤት ጥሎ አይሄድም። ስለዚህ ይህን ሀሳብ የሚገዛ አካል የለም። ስለዚህ ህወሓት በፖለቲካ ውድቀት ደርሶበታል። ፖለቲካ የወደቀ ኃይል ደግሞ ምንም አይነት ጠንካራ ወታደራዊ ኃይልም ቢኖረው የትም ሊደርስ አይችልም። ቀን ቆረጡና በአንድ ወር ውስጥ ይህንን ጉዳይ ልንቋጮ እንችላለን የሚል ነገር አነሱ። አሁን ነው እንግዲህ በደንብ አድርገን የምናየው ነገር አየ በዚህ በኩል ህወሓት ይህንን አገር ለማፍረስና የራሱን አገር ለመመስረት ሲሰለፍ አብሬ በወዶ ዘማችነት ይሰለፋለሁ ያለው ፋኖ ከጎንደሩ ፋኖ ክንፍ ውጭ ያለው ፋኖ በወዶ ዘማችነት ለዚህ ተባባሪ እንሆናለን በሚል በግልጽ ተባባሪ ነን የሚል ተናግረዋል። በዚህኛው በኩል ደግሞ አይ ህወሓትማ ሀገር ሲያፈርስ ቁመና እና የምኛ የትግራይ ልጆች አንድ ወር ብቻ ስጡን፣ በአንድ ወር ውስጥ የምናረገውን ነገር እናረጋለን፣ መንግስት ብቻ አስፈላጊ ይገዛ ጎናችን ያርግ ማለት ምንድን ነው? የእነ ጀነራል ጻድቃንና ሀራ መሬት ያለውና ከመንግስት ጋር መሰለፉን በይፋ ተናግረዋል ማለት ነው። አሁን በግንባር ቀደምነት የሚሆነው ማለት ነው ባለጉዳዮቹ አገር እናፈርሳለን ያሉ የትግራይ ልጆችና ኖ አገር አትፈርስም ያሉ የትግራይ ልጆች መካከል ነው ማለት ጦርነቱ የሚደረገው። ሌላው ተደራቢ ነው የሚሆነው ማለት ነው። ምንድነው ተደራቢ? የመፍረሱ ሂደት ውስጥ እኔም ስልጣን አገኛለሁና አብሬ ተባበሬ አፈርሳለሁ የሚል ቡድን አይ እናንተ ይህንን አገር ሊያፈርስ የተነሳውን ኃይልን የምትመቱ ከሆነ እኔ በዚህ ላይ ኃላፊነት ስላለብኝ ይተባበራለሁ ያለ መንግስት። ስለዚህ ሁለት ሻርፕ የሆነ ቡድን ፍንትው ብሎ ወጥተዋል ማለት ነው። አንዳንድ ሰዎች ሲናገሩ የሰማሁት መንግስት አሁን ያለውን የሚካሄደውን ከህወሓት ጋር የሚካሄደውን ጦርነት ናሬቲቭ መፍጠር አይችልም። ከዚህ በፊት ምንድነው እሱ ስሙ የሰሜን ኢዙ ተጠቃ በሚል ነገር ነው ናሬቲቭ የፈጠረው። አሁን ግን ተመሳሳይ ናሬቲቭ ሊፈጥርና ህዝቡን ሊያነሳሳ የሚችል ነገር የለም የሚሉ መከራከሪያ የሚያነሱ ሰዎችን ሰምተናል። ራስ ግን በቂ የሆነ ናሬቲቭ ሊሆን የሚችል ነገር ደግሞ ህወሓት ሉዓላዊ አገርን ለመመስረት መጀመሪያ አሁን 4 ኪሎ ያለው መንግስት መቃብር ስር ወይ ደግሞ በሱ መቃብር ላይ ነው መንግስትን መሰረቱ የሚል አቋም መያዙም ታውቋል። ከዛም አልፎ ተርፎ እንግዲህ ሞንጆሪኖ በግልጽ ተናግራለች ያለውን ነገር አሁን መንግስትን ካወረን በኋላ አብሮ አጅቦዝ ከዛ ድረስ የሄዱትም ጋራ ደግሞ የዋንጫ ጦርነት ይኖረናል የሚልም ሐሳብም ጭምር እንዳላት ገልጻለች። ስለዚህ ይሄ ሁለት ነገር ናሬቲቭ አይሆንም ወይ ጥያቄ ነው እንግዲህ የምናነሳው። አንድ ሀገር አፍርሼ ራሴን ሀገር መሰረታለሁ ያለ ቡድን አለ ወይ ራስ አይ ሀገራችን አታፈርስም አንተ ሀገር ልትመሰረት ሀገር አታፈርስም ያለ ቡድን ደግሞ አለ። በዛው ልክ ደግሞ ሀገር መሰረታለን ከኢትዮጵያ ተለጥለን ላሉ ደግሞ ኖ የትግራይ ህዝብ ታሪኩ ምኑም ሁለንተና ነገሩ ከኢትዮጵያ ጋር ተያያዘ ነው የትግራይ የሚባል ሀገርማ የለም ያሉ የትግራይ ልጆችም አሉ። ይሄ ራሱ በቂ ናሬቲቭ አይሆንም ወይ የሚል ጥያቄ ነው እንግዲህ። እውነት ውሃ አይቋጠርም ወይ? አገር አፍራሽና አገር አዳኝ ሆኖ ብትነሳ አገሬ አይፈርስም የሚል ካለው ኢትዮጵያዊ የትኛው ኢትዮጵያዊ ነው መጥቶ ያፈርሶ መንግስት አልባ አገር አልባ እንሆናለን የሚልን ነገር ሊደግፍ የሚችለው? ለምን? እነሱ በግልጽ እየተናገሩ ስለሆነ ፕሮፓጋንዳ አይደለም። የትግራይ ህልውና የሚረጋገጠው በመንግስት መቃብር ላይ ነው ማለት ኢትዮጵያ መንግስት ለስ ማድረግ የትግራይ ህልውናን ያረጋግጣል። አገር መፍረስ ማለት እሱ ሌላ አማርኛ የለውም አገር ማለት ነው። ይሄን ነው ቦልድሊ እየተናገሩ የመጣዋሉት። አንዳንዶቹ ደግሞ ለዚህ ብንተባበር አገር ማፍረስ ነው ብሎ ሊከራከሩ ይፈልጋሉ። አንድ አስረስ ማረ የሚባሉ ሰውዬ ዛሬ በእንትን ላይ ሰምቼ በአንድ ሚዲያ ላይ እንዴት ሆኖኛ ከህወሓት ጋር ስንተባበር አገር አፈረሳችሁ አገር ለማፍረስ ተባበራችሁ እንባላለን። ህወሓት ያለው እኮ ነው እኮ ሰው እኮ መከራከሪያ እያነሳን ያለ ነው። እኛ ህወሓት ራሱ የነገረን ነገር ነው። እኔ አገረ ትግራይ ለመመስረት 4 ኪሎ መቃብር ላይ ነው የማረገው። 4 ኪሎ መንግስት አይኖራትም። 4 ኪሎ እጄ መንግስት ሆናለሁ ብል ጥሩ ምን ይዘልን ትመጣለህ በሚል ደግሞ እንጠያየቅ ነበር። አሁን ግን 4 ኪሎን መንግስት አልባ አደርጋለሁ። ከዚህ በላይ አገር ማፍረስ አለ ወይ የሚል ጥያቄ ነው እንግዲህ መነሳት ያለበት። ምናልባት እንግዲህ በሁለት ጎራ የመጡ ያሉት የትግራይ ሁናቴዎች በአንድ በኩል ህወሓትን እንጥላለን የሚል ነገር አለ፣ ህወሓት ደግሞ የፌዴራል መንግስት እንጥላለን የሚል ነገር አለ። በዚህ መካከል የሚሊተሪ ሞቢላይዜሽኖችን እያየን ነው። ይሄ የሚሊተሪ ሞቢላይዜሽን በአንድ በኩል ኦኬ የመንግስት ጥላለህ የሚል ኃይል አለ። ኦልሬዲ መንግስት የሚጥለው ደግሞ የራሱን ህልውና ለማስከበር ነው እንጂ ወይም እንደ ከዚህ ቀደሙ ስልጣን ለመቆጣጠር ወይም ኢትዮጵያ ላይ ለውጥ ለማምጣት
እንግዲህ ምናልባት ምን አይነት ለውጥ ነው እሱ ሌላ ጉዳይ ቢሆንም እንደሱም አይደለም። አሁን በእንደዚህ አይነት የአራምባና ቆቦ በሆኑ ሁለት ኮንትራዲክት በሚያደርጉ ዊዝን ትግራይ በትግራይ ኃይሎች መካከል ብቻ ሳይሆን ከዛም ሰፋ ያለ አውድ ነው ያለ ይህ ጉዳይና ምናልባት ምን አይነት ውጤት ሊያስከትል ይችላል ብለህ ታስባለህ? ምክንያቱም አሁን እነዚህ ጻድቃም እያሉ ያሉት በአንድ ወር ውስጥ እንገባለን ነው እያሉ ያሉት። ከዛም በኩል ደግሞ በአጭር ጊዜ ውስጥ የፌዴራል መንግስቱን ጥለን ህልውናችን እናረጋግጣለን። እንግዲህ ሀገር ማወጅ ሊሆን ይችላል፣ ሌላም እንግዲህ አናውቅም። ምክንያቱም የትግራይን ህልውና ነው እናረጋግጣለን እያሉ ያሉት። ኦልሬዲ ትግራይ ህልውና ያለው 4 ኪሎ መንግስት በመጣል ከሆነ ከዛ በኋላ ምንድን ነው የሚመጣው የሚለው እንደጠበቀው ሆኖ ግን ምን አይነት መልክ ሊይዝ ይችላል አሁን ያለው ሁናቴ ገፍቶ ከቀጠለ? አንደኛ መጀመሪያ ህልውና የሚለው ነገር ምንድን ነው? ሰሞኑን ያሳዩን ነገር አለ። በኮፍያ ላይ የሚሞቱላትን የትግሉ ዓላማ የሚወድቁለትን ዓላማ አገረ ትግራይ ካርታውን አሳይቶናል። ሁለተኛ ለዚህ ጉዳይ መጨረሻ እናንተ ይህንን ለመፈጸም ውድ ወታችሁን እንደዚሁም ደግሞ አጥንታችሁን ደማችሁን ታፈሳላችሁ፣ አጥንታችሁን ተከሰከሳላችሁ የተባለውን የትግራይ የሚባለውን ሀገርን ካርታ ደረታቸው ላይ ለጠፉትን አሳይቶናል። አሁን ህልውና የሚለው አንዳንድ ዝም ብሎ እንትን አካዳሚክ ማረጉ ተግባር አይደለም፣ አግባብ አይደለም። በተጨባጭ ነው የተናገሩ ያለው። ምንድን ነው? ይሄንን ነው የእኛ ግዛት ከዚህ እስከዚህ ድረስ ነው፣ ለዚህ ዓላማ ነው፣ ለዚህ ነው መለዮችን፣ ለዚህ መለዮ ነው ምን ሞቶ መለዮ ሲባል ጨርቁ አይደለም ማወራለ በመለዮ ላይ ያለውን አገረ ትግራይን ነው የነገሩን ያሉ ማለት ነው። ኦኬ እሱ አንድ ፖይንት ነው። የሚሞቱለትን ነገር ተናግረዋል። የሚሞቱለት ግን በሰፊው ካየን ይሄን ለማረጋገጥ መጀመሪያ ኢትዮጵያን መበተን ነው ያለብን ነው ያሉት። ኢትዮጵያ ይሄ በሰፊው ነው። ከኢትዮጵያ ግን ደግሞ ቀጥሎ ደግሞ በግንባር ቀደም አማራ ይሄ ግዛቴ ነው የሚላችሁን ወልቃይት በሎ ራያ በሎ ጠለምት በሎ ከዛም አልፎ እስከ ወልዲያና እስከ መተማ ድረስ የዚህ አገረ ትግራይ የሚሞቱለት አገረ ትግራይ አካል ነች ብሎ ነው ተነሱት። ይሄን አሁን ምንም ወይ አንዳንድ ሞኝ አስቸጋሪ ነው እንግዲህ ከዚህ በላይ ምንም ሊያሳዩት የሚችሉ ነገር አይደለም። እኛ የምንሞትለት ለዚህ ነው ያሉት። ለዚህ ዓላማ ነው። ይሄንን ግብ ልናሳካ ነው የሞትን የምንሞተው። ነገ እጃችን የሚቆረጠው እግራችን የሚቆረጠው ህይወታችን የሚጠፋው ለዚህ ነው ያሉት ያሉ ማለት ነው። አሁን በነጻድቃን በኩል ይሄ የትግራይ ታሪክ አይደለም፣ ተደርጎም አይታወቅም። ትግራይ ከኢትዮጵያ ውጪ ማሰብ የሚቻልም አይደለም የሚል አቋም ይዘው ነው የተዋጉ ያሉት። አሁን ይኸውልህ ኮንፊዥኑ እዛ ጋር በደንብ ያዘውን በደንብ አንስቼልሃለሁ። ወይራስ ሌላው ደግሞ ስለ አማራ ታገላሉ ያለውን ደግሞ ህወሓቶች ከትግራይ ላይ ከአማራ ላይ የሚወስዱትን ቦታ እንደዚህ በስዕል እያሳዩ ነው እንግዲህ አሳዩት። ምንም አሁን ከዚህ በኋላ መሽኩርሙም አያስፈልግም፣ እንዲህ ሊሉ ፈልጎ ነው ተብሎ ምናምን ትንተና የሚሰጥ ነገር አያስፈልግም። አሳይቷል። ለዚህ እንሞታለን፣ ለዚህ ነው የምንዋጋ ብሎ ካርታቸውን በነጫጭ ቲሸርት አይታል አርጎ ለዚህ ዓላማ እንወድቃለን። ይህ ዓላማ ግን ግዛቱን ማስመለስ አይደለም፣ ይህን ይዘን አገር ለመሆን እንወድቃለን እያሉ ነው ያሉት። ለዚህ እንተባበራለን ያሉ ሰዎች ናቸው ጋር ትልቁ ጥያቄ ያለው እንጂ ጀነራል ጻድቃን ይሄማ እኛ ቁመን አይሆንም የሚል ነገር ነው ያነሱት ማለት። ኦኬ አሁን ምንድን ነው ሊፈጠር የሚችለው? ውጤት ጋር ልምጣልህ። ይሄ ከሆነ ነጥቡ ማለት ነው። አሁን የትግራይ ህዝብ እንደ ህዝብ ከኢትዮጵያ ተለይቶ የመኖር ፍላጎትና እቅድ አለው ወይ? ይሄ የመጀመሪያ ጥያቄ መመለስ አለብን። የትግራይ ዕጣ ፈንታ ከኢትዮጵያ ውጪ ሆኖ ይታሰባል ወይ የሚል ነጥብ ነው አንዱ በትግራይ በኩል ያለው ነጥብ። ሁለተኛ እንደ ወዶ ገቦችን እንተዋቸውና አቀኛ የአማራ ተቆርቋሪ የሚሉ ሰዎች ትግራይ ኃይሎች ቲፒኤልኤፎች የአማራን ርስት ወስዶ አገር ሊመሰርቱ ስሉ ቁሞ ይሰጣሉ ወይ የሚል ጥያቄ ነው። ይህን ስታነሳ እንግዲህ አክባብ ያለው ጥያቄ ነው። ይህንን ትፈቅዳለህ ወይ? በሶስተኛ ደረጃ መንግስት ሆኖ መንግስት ሀገር እየመራ ያለው አካል በሱ ታሪክ በዙ ዘመን የሆነ ኃይሎች ተነስቶ ይህን ነገር ቢያደርጉ እንዳው በቸልተኝነት ይተዋል ወይስ አሁን አላት ኢትዮጵያ ያላትን አቅምን ተጠቅመው
ይሄን ነገር ይቀለብሳል ወይስ ይተዋል የሚለው ነገር 3 መሰረታዊ ነገሮችን ነው ማየት አለ። የትግራይ ፍላጎት ምንድን ነው? በትግራይ ፍላጎት ላይ ተደራቢ ደግሞ የትግራይ ኃይሎች እነዚህ የተነሱ የትግራይ ኃይሎች እስከምን ድረስ ሊሄዱ ይችላል? ቁርጠኝታቸው እንደምትደረስ ነው ታያለ። ታሪኩን ታያለ። ትግራይን የነበረውን ትስስሩን ታያለ። ለዚህ ነገር ተባባሪ ይሆናል ወይ የሚለውን ትወስናለ። በሁለተኛ ደረጃ አገር ሲመሰረት በግንባር ቀደም ቆራርጦ ይዞለት ሊሄዱ የታሰበው የአማራ መሬት ነው። ይህንን የአማራ መሬት ደግሞ አማራን ለአማራ እንታገላለን የሚሉት ታጋዮች ይተባበራሉ ወይ? ወዶ ገቡን አይደለም ሐቀኛው ታጋዩ ነው ማለት ይተባበራሉ ወይ የሚል ጥያቄ ነው የምታስ። በሶስተኛ ደረጃ መንግስት በታሪኩ በዚህ ደረጃ ትግራይን ከኢትዮጵያ ነጥሎ ለመውጣት የሆነ ወንበዴዎች ብነሱ በሚችለው ኃይሉ ተጠቅሞ ይህንን ለመደምሰስ ይሄዳል ወይስ አጨብጭቦ ይሰጣችኋል የሚለው ነገር ነው ታይ። ከዚህ 3 አንጻር በእርግጠኝነት ሊሆን የሚችለው ውጤቱ መተንበይ ትችላለህ ማለት ነው። ገዢ ከህዝቡ ዘንድ ገዢ የለው፣ ጎረቤት ያለው ጥያቄ አለበት፣ ለዚያ ይተባበር ሐቀኛ ነው። ገና ለገና ህወሓት ሀገር ሲበትን ስልጣን ያገኛሉ ወይ ደግሞ የህወሓት ፍላጎት ይሳካ እንጂ እኔ ደልቶኛል እዛ አሜሪካ ቁጭ ብዬ ይድላኛል ብላ የሚለፈልፈው ወይ ደግሞ የሚለፈልፈው ሰው ሳይሆን ሐቀኛ ሰዎች መሬትን ወስዶብህ አንተን አገር አልባ አድርጎ ሊሄድ የተነሳውን ኃይልን ብትተባበርበት የሚችለው ሎጂክ ዜሮ ነው። ከዛ ውጭ መንግስትም ደግሞ ባለው አቅሙ ይሄ ከዚህ በላይ ነገር የለም። ይሄ ዝም ብለህ የምትዋጋ ለስልጣን ልትዋጋ ትችላለህ። ይሄ ግን ሀገርን ነው፣ ሀገርን ለመበተን ሀገርን ለመቁረስ የሚደረገውን ትግል ማንኛውንም አይነት ከዚህ በላይ የሉና ነገር የለም። ኢትዮጵያ ማስቀጠል የሉና ስለሚሆን ማለት ነው። ፕሮጀክት የለ ምን የለ ዘግተህ እንኳን ከአቅም በላይ ቢሆን ወደ ጦረቱ ገብተህ ይህንን እልባት ለመስጠት ግዴታ ነው ያለበት ማለት። ይህ ሲሆን ታዲያ አሁን ከፉከራ የዘለለ ወይ ደግሞ የባሰ ለጉዳት ከመዳረግ የዘለለ ምን እዚህ ግባ ባለ እርባና ያለው ነገር አቺቭ ሊያደርጉ ይችላሉ ወይ ካልክ ምንም የሚያደርጉ ነገር አይመስለኝም። ውጤቱም በነሱ አከርካሪ መሰበር የሚጠናቀቅ ይመስለኛል። ምናልባት ግን ነገሩ ትንሽ ኮምፕሊኬት የሆነ ነገርም አለው፣ መልክ አለው። ምናልባት አሁን ቲፒኤልኤፍ የትግራይን ህልውና በብልጽግና መቃብር ላይ ያረጋግጣለሁ ሲል እንግዲህ የትግራይ ህልውና እንግዲህ ከኢትዮጵያ የተነጠለ ነው የሚለው ጉዳይ ላይ እሱ እንደተጠበቀ ሆኖ አሁን ከውስጥ ኃይሎች ብቻ አይደለም ከውጭ ኃይሎችም ጋር ኦልሬዲ የመተባበር እንቅስቃሴዎች አሉ። ከዚህ ቀደም ደብረጽዮን ባለፈው ሳምንት ይመስለኛል አንስተነዋል ሲናገሩ እንደነበር ከውጭ ኃይሎች በቂ የሚባል አጋርነት አለን እያሉ ነው። በመንግስት ሚዲያዎች በኩልም ደግሞ እያየን ያለነው አንድ ነገር አለ። ከሰሞኑ የሻዕቢያን የግብፅን ከጀርባ ኦልሬዲ ቲፒኤልኤፍን የሚልኩት ያሉት ኃይሎች እነሱ ናቸው የሚል ነገር በይፋ በደንብ በመንግስት ሚዲያዎች እየተነገረ ነው። እንግዲህ የፕሮፓጋንዳ አይነት ይዘቶች አሉ፣ ተደጋጋሚ ነገሮችን እያየን ነው። እና እንደ አይነት መልኮችም ስላሉት እሱንስ እንዴት ነው የምታየው? ይኸውልህ አሁን ደስ ይላል እኮ ደስ ይላል አባባላይ ምንድን መስላቃለ እንዳው የጦርነቱ ለምን እንደምትዋጋ ራሱ ምክንያቱ ራሳቸው እየነገሩት ነው። አሁን ምንድን ነው እኔ አሁን የደብረጽዮን ነገር ምንድን ነው የሆነ አባባል አለ እሺ እንለፈውና በድብቅ የተወራውን በይፋ ወጥቶ መናገር ማለት የሚባል ነገር አለ። ደብረጽዮን በጣም ጥሩ ነገር ነው አምጥቶ መናገራቸው። ለምን የኢትዮጵያዊ ሁሉ ከልጅ እስከ አዋቂ አቂሙ አገርን የመከላከል ደረጃ ላይ ደረሰ ሁሉ ህወሓት ሳይሆን የሚወጋን የኢትዮጵያ ጠላቶች እንደሆነ እንደሚወጋን ምንም ማረጋገጫ ትንተና ሳይሆን ራሳቸው የነገሩ በቂ እገዛ በቂ ትብብር አለን፣ እንዲሁ ተስፋ የምናደርግ ነገር ሰው ተጨባጭ ነገር አለ ብሎ እየተናገሩ ነው ያሉት የህወሓት ሰዎች። ስለዚህ በህወሓት ስም በህወሓት ካባ ጦርነቱ የምናደርገው ከማን ጋር ነው? ከግብፅ ጋር ነው። ጦርነቱ የምናደርገው ከማን ጋር ነው? ከግብፅ ተላላኪ ከሆነው የሱዳኑ ክንፍ ከአልቡራን ጋር ነው የሚሆነው ማለት ነው። ስለዚህ በዚህ ሂደት ላይ ኢትዮጵያኖች ምንድን ነው ሚናቸው? ታሪካችን ወደ ኋላ መለስ ብለን ማሰብ ነው። እንግዲህ አይደለም ግብፅ አይደለም የራሷ ጉዳይ የጠፋበት ሱዳን እንዴ እኛ ኢትዮጵያኖች እኮ ከጣሊያንም ከቅኝ ግዢዎች እኮ ነፃ ወጥተን እኮ በነፃነት ኖርን ህዝቦችን እኮ ዝም ብሎ አይደለም። የሆነ ይሄ ማህበረሰብ እኮ የራሱ ዲኤንኤ እንትን እኮ አለው እኮ ስሪት እኮ አለው እኮ። ይህን ስሪቱን ዛሬ ግብፅ ስለተሽካካ እነ ሱዳን እንደዚህ ስለሆኑ ምናምን በአንዴ ፈሪዎች ወይ ዝም ብለን እጃቸው ወደ ላይ የምንል አይነት ህዝቦች እንዳልሆን እኮ ይታወቃል እኮ።
ለነሱ ግን ለኛ ግን ምንድነው የሚሆን ግልጹን መናገራቸው እዚህ ያለው ህዝብ ማን እንደመጣበት ከማን ጋር እንደሚዋጋ ጠንቅቆ እንዲያውቅ እድሉን ይፈጥርለታል ማለት ነው። ይህ ስልህ ግን ጦርነቱ እንዲሁ ቀላል ነገር የሚሆን ነገር አይደለም። እነዛ ኃይሎች የዘመናት ፍላጎታቸውን ግብጾች እኮ መጥቶብናል ከአንድም 3 ጊዜ እኮ ወቅቶናል እኮ አይደል እንዴ ሞቷል ሸንፈን ነው ላክናቸው። አሁንም እነሱ የሚፈልጉት ያንን 4ኛ ጊዜ ደግሞ ሊመጡ ነው የሚፈልጉት። ሲመጡ ተዘጋጅቶ ነው የሚመጡት፣ ዝም ብሎ አይደለም የሚመጡት። ስለዚህ ለኛ ፈታኝና ዋጋ ሊያስከፍለን ይችላል፣ ግን አማራጭ የለንም። እንዲሁ አሁን እንዳለንበት ኃይል ነገር ከምንቀጥል አንዴ እንትን ብሎ ያበጠውን ፈንድቶ አገርቷ ወደ ተረጋጋች ነገር ብትገባና በሰላም ብንኖር የተሻለ ነገር ነው የሚሆነው። ከዛ አንጻር ነው መታየት ያለበት። ወደ ሁለተኛ ጉዳያችን እናልፋለን። ወደ ቤተሰቦቻቸው ሁለተኛ ጉዳያችን ጠቅላይ ሚኒስትር አብይ አህመድ እንግዲህ በርካታ የውስጥና የውጭ ኃይሎች በመንግስታቸው ላይ በጋራ እየተባበሩ ነው በሚል ከፍተኛ ውጥረት በተፈጠረበት ወቅት በአሚኮ ወይም ደግሞ በአማራ ማስ ኮርፖሬሽን አዲስ ቃለ መጠይቅ ሰጥተዋል። ቃለ መጠይቁ ዛሬ ምሽት ይተላለፋል። በዚህ ቃለ መጠይቅ ላይ እንግዲህ ማስታወቂያዎች ተለቀዋል። በተሰራጩ ማስታወቂያዎች ላይ ጠቅላይ ሚኒስትሩ የአማራን ሕዝብ እንደ ጠላት ፈርጆ ሲንቀሳቀስ የነበረው ኃይል ማን የሚል ነገር አንስተዋል። እንግዲህ ጠቅላይ ሚኒስትሩ ከተሰራጨው ማስታወቂያ ላይ መረዳት እንደተቻለው እንግዲህ ሙሉ ይዘቱን ያልተመለከተን ቢሆንም አሁን ካለው ወቅታዊ ሁኔታ አንጻር በተለይም ደግሞ የሀገር ውስጥና የጎረቤት ሀገር ተቀናቃኞቻቸው እየፈጠሩ ያሉት ቅንጅትና ትብብር በተመለከተ ትኩረት ሊያደርግ የሚችል መሆኑን የተሰራጩ ማስታወቂያዎች ፍንጭ ይሰጣሉ። ከዚሁ ጋር በተገናኘ ደግሞ ከህወሓት እስከ ፋኖ ከሸኔ እስከ አፋር ኃይሎች በትብብር ወይም ደግሞ ጽምዶ በሚባለው ግንኙነታቸው በመንግስት ላይ በአጭር ጊዜ ውስጥ የተቀናጀ ጦርነት እንከፍታለን የሚል ፕሮፓጋንዳ በስፋት እየተሰራጨ ነው። ይህ ጉዳይስ ወዴት ይሄዳል የሚለውን ጉዳይ እንመልከት። አማን መልካም። እንግዲህ ጠቅላይ ሚኒስትሩ ዛሬ ማታ እንግዲህ የሚለቀቅ በአሚኮ ላይ የሚተላለፍ ቃለ መጠይቅ አድርጓል። እርግጥ ነው ምንድን ነው ፍሬ ነገሩ የሚለውን ነገር መስማት ይጠይቃል። ቅንጭቧን ነው ያየነው ለማስታወቂያ የተለቀቀው። ስለዚህ ምናልባት እንትኑንም እንዳንስት አንዱን ሰበዝ እስቲ እንምዘዘውና እሱ ላይ መነጋገር የሚቻል ይመስለኛል። ይሄ በተለይ አማራ ህዝብን እንደ ህዝብ ፈርጆ ጠላት አድርጎ ተንቀሳቀሰው ማን ነው የሚለውን ነገር እንዳው እዛ ውስጥ ያለው ነገሩ እንትን ቢሆን ግን አሁን ካለው አንድ የሚነገር ነገር አለ። እንግዲህ የሚታወቅ ነገር ማለት ነው። ህወሓት የሚባል ኃይል መጀመሪያ ራሱን አደራጅቶ ወደ እዚህ ትጥቅ ትግል ለማድረግ መጀመሪያ ደደቢት ሲገባ በዋነኝነት ደረጃ አማራ የሚባል አንዳንዴ ገዢ መደብ ላሉ አንዳንዴ ደግሞ አማራ ህዝብን ነው የሚያደርጉት። ያው በኋላ በዛ ላይ ተንተርሶ መጥቶ ስልጣን በያዙበት ዘመንም ህገ መንግስቱን በዛ ደረጃ አረቀቁት። አወቃቀሩም እንደዛ ሆነ። ብዙ መዓት አማራ ላይ ደረሰ። አይ ቲንክ እንግዲህ አሁን ምንድን ነው ብዙ ጊዜ የአማራ ፖለቲከኛ የሚያነሱት እኛም ደግሞ እንደ አንድ ሚዲያ ላይ እንዳለ ሰው የምናነሳው ነገር ህወሓት አማራን በጠላትነት ፈርጆ መጥቷል። አልፎም ተርፎ ባለፈ በጦርነቱም ከአማራ ሊቃን ጋራ የምናወራርደው ሳባለን የሚል ነገር በይፋ ነው የተናገሩት። ሊቅ ማለት እንግዲህ የአእምሮ የማህበረሰብ ራስ ነው። የማህበረሰብ ራስ ጋራስ ማወራርደው ሳባለኝ ማለት ካልክ ያው ህዝቡን ሁሉ ነው ጠላትነትን እየገለጽክ ነው ያለው። እና አሁን ጠቅላይ ሚኒስትሩ ስለዚህ ጉዳይ ከሆነ ያነሱት አማራ ማን ነው እንደ ጠላት አድርጎ የፈረጀ የሚለውን ነገር ካነሱት ይሄ ነገር ሊሄድ የሚችለው ሰሞነኛው ጽምዶ ጋራ ተገናኘ ነገር ያለው ነገር ይመስለኛል። እንደዚሁ ሲገምተው ለምንድን ነው ብዙዎች ጥያቄ ያነሱ ያሉት ህወሓት ምንም አይነት የፖለቲካ ሽግሽግ ባላደረገበት ምንም አይነት ለአማራ ላይ ላደረሰበት ነገሮች ሁሉ ይቅርታም ብለው ለመነጋገርም ዝግጁንን ለሆነ ነገር የሚለውን ነገር አንድም አይ ኮምፕሮማይዝ ለማድረግ ዝግጁ ባልሆነበት ሁኔታ ከህወሓት ጋራ የአማራ ኃይል ሆኖ መስራት ኃጢአት ነው የሚል የጎንደሩ ፋኖ ያወጣ ነገር አለ። እኛ የአማራ ጠላት አዳሙ ህወሓት ነው የሚል መግለጫ ወጥቷል። ወይራስ ሌሎች ቡድኖች ደግሞ ትላንትና በይፋ ነው የተነገረው። አስራት ማር የሚባለው የፋኖ ድርጅት ህዝብ ግንኙነት ኃላፊ
እኛ አሁን ስለ ርስት ስነሳ ራሱ ስለ ርስት አይደለም። አማራ ላይ የህልውና ጥያቄ ነው ያለበት። ይህን ህልውና ጥያቄ ነው። ለዛ ህልውና ጥያቄ ለሱ ነው ቅድሚያ የምንሰጠው። ስለዚህ በዚህ ሁኔታ እንተባበራለን የሚል ነገር ነው፣ አቋም ነው የተገለጸው ነገር። ግን ያው ዘርዘር ስታደርገው ደግሞ ህልውናውን አደጋ ራሱ ማን ነው የጋረጠው የሚለውን ነገር ስትሄድ ዞሮ ዞሮ ህወሓት ጋር ነው የሚሄዱ። ከዚህ ጋር ተገናኝቶ ያነሱት ነገር ይመስለኛል። ዝርዝሩን ስንሰማ ግልጹም ቢሆን ነገር ግን አሁን በትክክል አማራን ጠላት ያደረገ ጠላት ማድረግ ብቻ አይደለም፣ አሁንም ደግሞ ጠላትነቱን ትቻለሁ ያላለ አሁንም ደግሞ አገር ስመሰርቶ አማራ እኔ ነው የሚለው መሬትን ወስዶበት አገር ለመሰረት ቲሸርትን አሳትሞ ኮፍያን አስይዞ ታጋዩን የወጣ ህወሓት ነው። በዚሁ ልክ ደግሞ ከዚህ ኃይል ጋር አተባበራለሁ የሚል ደግሞ የአማራ ታጋይ ነኝ የሚል ደግሞ ፎርስ ተፈጥሯል። ስለዚህ አሁን እሳቸው ሊያነሱ የሚችሉ ብዬ የሚገምተው ነገር ማን ነው ሪል ጠላቱ? ማን ነው በተጨባጭ አማራን ጠላት? አይ ቲንክ መንግስት ከሆነ ኃይሎች ውስጥ ኢትዮጵያን ከመሩት ኃይሎች ውስጥ በይፋ አማራን በጠላትነት የተፈረጀ ህወሓት ይመስለኛል። በይፋ ማለት ነው። በይፋ ደርግም እንደዚያ ያጣጣ አለበት ኃይል አይደለም። ንጉሱም እንደዚያ ያጣጣ አለባቸውም አይደለም። ከዛ በፊት ደግሞ ነበሩት ራሳቸውን በአማራ አድርጎ ዲፋይን የሚያደርጉ ሰዎች ስለሆኑ እና እንግዲህ በዚህ ሁኔታ ነው ያለው። ምናልባት ጠቅላዩ ያነሱት ዝርዝሩን ስንሰማ ሰኞ ደግሞ በስፋት እንሄድበታለን። ግን ብሮ ደርግን የተረዳን ነገር ሊመስል የሚችለውን ነገር ግምታችን ነው ያስቀመጥነው። ከዚህ ጋር ተያይዞ የፋኖ ህዝብ ግንኙነቱ እንግዲህ በዚህ 15 ቀን ውስጥ የትግራይ ኃይሎች ወደ ጦርነት ይቀላቀላሉ የሚል ነገር ነው የተናገረው። አናቅም እንግዲህ እነሱ ቅርብ ሊሆኑ ስለሚሆኑ ወይ ፕሮጀክቱ እንዴት እንደሆነ ምናምን እኛ ስለማናቅ፣ ግን ምን ሊሆን ይችላል የሚለው ነገር ቅድም ያወራሉ ነገር ነው የሚሆነው። እውነት ህወሓት ሰዎች ወደ ጦርነት ቢገቡ በዚህኛው በኩል ያለው ኃይል ደግሞ ወደዚህኛው ቢገባ ምን ሊፈጠር ይችላል? እኔ በእኔ እይታ ቅድም ያልኩ ነገር ነው የሚሆነው እንጂ የኢትዮጵያ ልጆች እያሉ እነዚህ ኃይሎች ሀገር አያፈርሱም። ለዚህ ደግሞ አይደለም አሁን ያለው ህዝብ ብቻ እኔም ራሴ በግል አልፈቅድም፣ ይፋለማቸዋለሁ። ለምን ኦብጀክቲቫቸው መጨረሻ ላይ ምን ሊሆን እንደሚችል በግልጽ ስለነገሩ ማለት ነው። ኢትዮጵያ ስትፈርስ እኔ ሌላ ሀገር ስለሌለኝ ማለት ነው። ለዚህ ተባባሪ ያልሆንም እንደ ማንኛውም ኢትዮጵያዊ እኔም ራሱ ይህንን ጉዳይ ይጋፈጣሉ የሚል አቋም ነው ያለኝ። ጀስት ይሄ ነው መስሎ ውድ ቤተሰቦቻችን የዛሬውን አንድ አፍታ ዕለታዊ ላይ ቆይተናል። ስለተከታተላችሁ እናመሰግናለን። ጤና ይስጥልን።